ጄኤልኤን ቲቪ ወርልድ ዋይድ። በዚህ ቻናል መንፈሳዊ ትምህርቶችና የጊዜው የእግዚአብሔር መልእክት በትንቢታዊ ኃይል በነቢይ ጆሹዋ መኮንን አማካኝነት የሚተላለፍ ሲሆን የእግዚአብሔር መንግሥት ሥራ እንዲስፋፋና ብዙዎች የዚህ አገልግሎት በረከት ተካፋይ እንዲሆኑ ቻናሉን ሰብስክራይብ እንዲያደርጉ፣ ቪዲዮንም ላይክ፣ ለሌሎች የሚደርስ ዘንድ ሼር እንዲያደርጉ በጌታ ፍቅር እንጋብዞታለን። ጄኤልኤን ቲቪ ወርልድ ዋይድ። በእንግሊዘኛው ምን ይላል? For this reason we must pay much closer attention to what we have heard so that we do not drift away from it. ብዙ ጊዜ የሚመስለን ከምንሰማው ወሬ ከምንሰማው ክፉ ነገር እንዳንወሰድ ነው አይደል? እንደዛ ነው የሚረዳው ሰው አይደለም። እሱ አይደለም ቃሉ 100% አይደለም። ምንድነው ቃሉ? እንደዛ ነው የሚረዳኝ ነበር። ምንድነው ቃሉ? ከምዕራፍ 1 ላይ የሚናገረው ነገር አለ። ምዕራፍ 1 ላይ ምን ይላል? ስለ ኢየሱስ ክርስቶስ ምንነት ነው የሚናገረው። ኢየሱስ ከመላእክት እንደሚበልጥ፣ መላእክት ተልከው ሰዎች እንዲድኑ የሚያግዙ እንደሆኑ ነው የሚናገረው። መላእክት ሰዎች ወደ ጌታ ወይም ጌታን ኢየሱስ ክርስቶስን እንዲያገኙ ወይም እንዲድኑ ለዛ ፐርፐዝ እንደተላኩ ነው የሚናገረው መላእክት። ዕብራውያን 1 እግዚአብሔር አባት በብዙ መንገድ በብዙ ጎዳና በነቢያት ተናግሮ አሁን ደግሞ በዚህ በዘመኑ መጨረሻ በልጁ በኩል ተናገረ ነው የሚለው። for this reason የሚለው ለምንድን ነው? አሁን ከምዕራፍ 1 የቀጠለ ነው። ምዕራፍ 1 ላይ ያለውን ሐሳብ ነው ምዕራፍ 2 ቁጥር 1 ላይ የሚናገረው። ምክንያቱም የሰሙት ቃል ከሰሚዎች ጋር ስላልተዋሃደ ምን አላቸው ይላል? አልጠቀማቸው። በእምነት ስላልተዋሃደ የሰሙት ቃል የሰሙት የእግዚአብሔር ቃል የሰሙት የደህንነት ቃል የመልካም የምስራች ቃል በእምነት ከነሱ ጋር ስላልተዋሃደ ምን አላላቸው? አልጠቀማቸው። ይሄ የሚናገረው እንደዛ ነው ማለት እንዳይወሰድብን አጥብቀን መጠንቀቅ እንዳለብን ነው። ምንድነው? we must pay much closer attention to what we have heard so that we do not drift away from it. ትንቢትን ሰማና የሚፈጸም አይመስለንም። ለምን? ትንቢቱን እኛ የተነገረን ቃል አጥብቀን መያዝ እንዳለብን አንቀ መናገር እንዳለብን እግዚአብሔር ብሎኛል። መጽሐፍ ቅዱስ ሲናገር ያዕቆብ ከላባ ቤት በወጣበት ጊዜ የተናገረው ንግግር አለ። እንዲህ ብለኸኛል፣ ተመልስ ብለኸኛል። ኤሳውም ስለፈራ ምን ብለኸኛል? ተመለስ ብለኸኛል። ወዴት? ለአባቶች ወደ ሰጠሁት የተስፋ እንድትገባ ወደዛ ተመልስ ብለኸኛል ብሎ ነው የሚጠይቀው እግዚአብሔር። ብዙ ጊዜ እግዚአብሔር የተናገረውን ነህምያ ሲጸልይ እግዚአብሔር የሰጠውን ተስፋ ይዞ ነበር የሚጸልየው። ነህምያ ሲጸልይ እንዲህ ብለህ ተስፋ ሰጥተህ ነበር። ዳንኤል ሲጸልይ እግዚአብሔር በነቢዩ ኤርምያስ የተናገረው የተስፋው ቃል 70 ዓመት ሲፈጸም ጎበኛችኋለሁ ብለህናል። አይገርማችሁ? 70 ዓመት ሲፈጸም ምን ብላል? እጎበኛችኋለሁ ብለህናል ብሎ ጾም ጸሎት 21 ቀን ገባ እና more closer attention ሲል ድሪፍት ማለት ታውቃላችሁ፣ ያው በማዕበል መወሰድ ማለት ነው። ድሪፍት አወይ እኛን እኮ ነው የሚወስደን። ያለንን ነገር እንዳይወሰድ ብቻ ሳይሆን እኛ እንዳንወሰድ። ስለዚህ
የተቀበልነውን በረከት እግዚአብሔር የሰጠንን ነገር እግዚአብሔር የሰጠንን ጥሪ እግዚአብሔር በእኛ ውስጥ ያስቀመጠውን ነገር የተቀበልነውን የቃል መገለጥ የተቀበልነውን የተስፋ ቃል እግዚአብሔር የሰጠንን ነገር በሙሉ ከኛ እንዳይወሰድ ወይም እኛ ከሱ እንዳንወሰድ አጥብቀን እንድንጠነቀቅ ነው የሚናገረው። ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 11 ላይ ሲናገር ምን ይላል? ዘሪ ምን ሊል ወጣ ይላል? ሊዘራ ወጣ እና አንዳንዱ በመንገድ ዳር ወደቀ ይላል። አንዳንዱ በመንገድ ዳር ወደቀ። በመንገድ ዳር የወደቀው ዘር ይላል ሲተረጉምላቸው፣ በመንገድ ዳር የወደቀው ዘር ወዲያውኑ ወፎች መጡና ምን አሉት? በሉት፣ ለቀሙት። ሲተረጉምላቸው ምንድነው የሚለው ኢየሱስ? ይህንን ሰይጣን የተዘራው ቃል ገና ልባቸው ገብቶ እንዳያምኑና ጌታን እንዳይቀበሉ ይወስደዋል። ስለዚህ ምንም ነገር ለነሱ አይጠቅማቸው ይላል። ምን አለባቸው ማለት ነው? ተወሰደባቸው። ለዚህ ነው ብዙ ጊዜ ለሰዎች እንመሰክርላቸዋለን፣ በፍጹም አይቀበሉ። ዋይ ገና ልባቸው ውስጥ ሳይገባ ቃሉ ሰይጣን ይወስደዋል። አይገርማችሁ? ስለዚህ ለዚህ እኮ ነው ስለ መዳናችን ትልቅ እግዚአብሔር ትልቅ ነገር እኮ ነው፣ ትልቅ እርዳታ እኮ ነው ያደረገልን እግዚአብሔር። መዳናችን ቀላል ነገር አይደለም። ዘር ደካማ ብንሆን ብርቱ ብንሆን ደህንነታችን ከአንድ ቤት ውስጥ 5 ልጆች ቢኖሩ 5ቱም የተለያየ ባህሪ አላቸው። አንዱ የሚታዘዝ፣ አንዱ በቃ ታማኝ የሆነ፣ አንዱ ያልሆነ፣ አንዱ በቃ ጥሩ በትምህርቱ ጥሩ የሆነ፣ ሌላው እንዲህ አይነት ነው። 4ቱም ወይም 5ቱ እኩል አይደሉም፣ ግን ስቲል ምንድን ናቸው? ልጆች ናቸው። አባት እና እናት እንደ ልጅ ነው የሚቀበሏቸው። ቢያጠፉም ቢያለሙም ልጆች ናቸው። ትክክል ነው አይደለም? ልጆች ናቸው። ምንም ሊሰረዙ አይችሉም። የፈለገ ቢያጠፉ አይሰረዙም። ሌላው ሰው ቤት ሄደው ቢያጠፉ ግን ምን ያደርጋቸዋል? ከሱ ወደ እስር ቤት ያስገባቸዋል። ወላጅ ግን ይሸከማል። እግዚአብሔር እንደዛ ነው የተሸከመን። አሜን። ስለዚህ አምነው እንዳይድኑ ወደ ኪዳን እንዳይገቡ ቃሉን ለቅሞ ወዲያው ይወስደዋል አለ ጌታ ኢየሱስ። አንዳንዱ ደግሞ በዓለት ላይ ወደቀ ይላል። በዓለት ላይ የወደቀውን ዘር ሲመስል ምንድን ነው? ቃሉን ሰምተው በደስታ ይቀበሉታል አለ። ከተቀበሉት በኋላ ፈተና ይመጣል። መመላለስ እንዳለብን የሚያስተምር ነው። የምትለው ይሆናል ወይም የምትዩ ይሆናል ከልብ ካመንሽ። አሜን። ማለዳም ሲያልፍ በለሲቱን ከስሩ አድርቃ አዩአት። ጴጥሮስም ትዝ ብሎት መምህር ሆይ እነሆ የረገምካት በለስ። ማርቆስ 11 ላይ ከቁጥር 20 ጀምሬ ነው ማነበው። ማለዳም ሲያልፍ በለሲቱን ከስሩ አድርቃ አዩአት። ጴጥሮስም ትዝ ብሎት መምህር ሆይ እነሆ የረገምካት በለስ ደርቃለች አለው። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ። እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቅለህ ወደ ባህር ተወርወር ቢል ይሆንለታል። ስለዚህ እላችኋለሁ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁ እመኑ ይሆንላችሁማል። ለጸሎት በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። እናንተ ግን ይቅር ባትሉ በሰማይ ያለው አባታችሁ ኃጢአታችሁን ይቅር አይላችሁም። እና እዚህ ማርቆስ ወንጌል ምዕራፍ 20 ላይ ያለው ከላይ የመጣ መልእክት ነው። ከምዕራፍ 1 ላይ ስንመለከት ጌታ ኢየሱስ ሲያልፍ አንዲት የበለስ ዛፍ አየ ይላል። ጊዜው ምንድን ነው? የበለስ ጊዜ ነው ይላል አይደለም። የበለስ ጊዜ አልነበረም። ከምዕራፍ 1 ጀምራችሁ ማንበብ ትችላላችሁ። ጊዜው የበለስ ጊዜ ስላልነበር፣ ወራት ስላልነበረ፣ ሁሉ ምን ስላለው ጊዜ አለው እና ጌታ ኢየሱስ በዛ ሲያልፍ በለሷ ፍሬ ሊበላ ሄደ ይላል። ኢየሱስ ፍሬ እንደሌላትና እንዳላት አያውቅም እንዴ? በደንብ አድርጎ ያውቃል። በደንብ አድርጎ ኢየሱስ ያውቃል። ለምንድን ነው የሄደው?
እነሱን ሊያስተምራቸው ስለፈለገ ምን ይላቸው ፈለገ? ሊያስተምራቸው ፈለገ። ሊያስተምራቸው ስለፈለገ ሄደ እንጂ ጊዜው አይደለም። ስለዚህ ሄደና ኢየሱስ ለዘላለም ፍሬ አይገኝብሽ ብሎ ረገማት ይላል። እንዴ አሁን እኮ ይኸውላችሁ ያለ ጊዜዋ ፍሬ እንድታፈራ ኢየሱስ ጠብቆ ነው እንዴ? ነው ያለ ጊዜዋ ፍሬ እንድታፈራ አልጠበቀባትም። ግን ጌታ ኢየሱስ ሊያስተምር የፈለገው ደቀ መዛሙርቱን እምነት ሊያስተምራቸው የፈለገው። አሜን። ምክንያቱም ያለ ጊዜው ፍሬ ኢየሱስ ጠብቆ ወደ እነሱ አልሄደም። ወደ እነሱ ያለ ጊዜው ፍሬ ጠብቆ አልሄደም። ለምን? ሐዋርያት ከሱ ጋር እንዲኖሩና የሱን ሚሽን ተሸክመው እንዲሄዱ ነው ለ3 ዓመት ተኩል ከሱ ጋር ያቆያቸው። አሜን። ያለ ዓላማ አይደለም እነሱ ጋር የነበረው ኢየሱስ። በዓላማ በፕላን ወንጌልን አሁን እስካለው ትውልድ የሚያደርስ ክብር በእነሱ ላይ ለማስቀመጥ እስራኤልን ብቻ ሳይሆን ዓለምን ኢምፓክት የሚያመጡ ታላላቅ ሐዋርያትና ነቢያትን ከሱ ጋር ይወስዱ ነበር። ሐዋርያ ማለት በመሰረቱ 5ቱም የጸጋ ስጦታዎች ነበሯቸው። አሜን። ፓስተሮች ናቸው፣ ወንጌላውያን ናቸው። ስለዚህ ሄደና ምን አላት ይላል? ረገማት። ጴጥሮስ ከዛ በኋላ ምዕራፍ 11 ማርቆስ 11:20 ላይ ጴጥሮስ ሲያልፍ ሲያያት ደርቃለች። የደረቀችው ደግሞ ከስሩ ላይ የደረቀች ነው የሚለው። ከስሯ ደርቃ በሚቀጥለው ቀን እኮ እንዴት ይሆናል? በሁለተኛ ቀን አንድ ዛፍ ለመድረቅ ቢያንስ 4-5 ቀን ይወስድበታል። ግን ኢየሱስ ረገማት፣ ከስሯ ደረቀች። ከዛ ጴጥሮስ ምን አለው? ጌታ ሆይ አለው፣ የረገምካት በለስ ከስሯ ደርቃለች። የረገምካት በለስ ከስሯ ምንላለች? ደርቃለች። ዛሬ የእግዚአብሔርን ቃል እናገራለን። በነገራችን ላይ የኢየሱስ ክርስቶስን ስም እንጠራለን። ለዘላለም ይደርቃል። በሽታ ይደርቃል። ማጣት ይደርቃል። ጉስቁልና ይደርቃል። ሊሚቴሽን ይደርቃል። አንወሰንም፣ አንገደብም፣ ወደኋላ አንሄድም። የያዘን ነገር ሁሉ ከስሩ ይቆረጣል። በሽታ ከስሩ ይቆረጣል። ሃሌሉያ ሃሌሉያ! ይቆረጣል። የሚይዘን ነገር ሁሉ ዛሬ በኢየሱስ ስም ይቆረጣል። ጌታ ኢየሱስ ምን አለ? በእግዚአብሔር ብታምኑ አለ። በእግዚአብሔር ብታምኑ አምናችሁ በልባችሁ በማን? በእግዚአብሔር አምናችሁ ከልባችሁ ሳትጠራጠሩ የምትሉት ነገር ሁሉ ምን ይላል? ይሆናል። ዛሬ እኔ አምናለሁ በየትኛውም ጉስቁልና ውስጥ ያሉትን የያዛቸውን የጉስቁልና ስር በኢየሱስ ስም እንዲደርቅ አዘዋለሁ። በኢየሱስ ስም እንዲደርቅ አዘዋለሁ። በኢየሱስ ደም እንዲደርቅ አዘዋለሁ። ስሩ ይነቃል። ስሩ ይድረቅ በኢየሱስ ስም። የችግር ስር ይድረቅ። የበሽታ ስር ይድረቅ። የአጋንንት መንስኤውን ነው የምናደርገው። አሜን። መንስኤው እንዲደርቅ እናገራለሁ። በኢየሱስ ስም እናገራለሁ። በሁኔታችሁ ላይ እናገራለሁ። በችግራችሁ ላይ ዛሬ ስሩ ይነቃል። ስሩ ይነቃል። ስሩ ይነቃል። ስሩ ይነቃል። በኢየሱስ ስም ደግሞ እንዳይለመልም ዛሬ ተነቅሎ ይውደቅ። ይድረቅ በኢየሱስ ስም። ይድረቅ በኢየሱስ ስም። ይድረቅ በኢየሱስ ስም። Whatever disease, whatever situation, I command you to be dry up. Be unrooted in the name of Jesus Christ. Be unrooted in the blood of Jesus Christ. Every sickness, disease, cancer,
Pray with me in the name of Jesus Christ. Today we speak the word of the living God. Jesus said, if you do not doubt in your heart and say it by faith, hallelujah, everything will happen. Even if the mountain, if you command the mountain to move to the sea, it can be done. It can listen to you, because faith can move anything in the name of Jesus Christ. Faith in God. So when you trust God and say the word to your situation going to be changed. Your sickness going to be changed to good health. Poverty going to be changed to wealth. In the name of Jesus, I speak word. I speak word. I speak that situation. Be dry up in the name of Jesus. Be removed in the blood of Jesus Christ. Be removed in the name of Jesus Christ. Be gone in the name of Jesus. Jesus more than you. I call the name Jesus to come into intervene in the situation in the name of Jesus Christ. That situation be removed in the name of Jesus. Be removed in the blood of Jesus Christ. I remember a sister, she called me from somewhere in the Middle East, and she asked me about evil bosses, bad one. The word came out in my mouth saying, I unrooted them there in the name of Jesus. And she called me after a while, after 4 months, she said that they are already removed. They are unrooted, both of them. They were unrooted in the name of Jesus Christ. Because God put power, authority in our heart in the name of Jesus. Whatever we say without doubt, if we do not doubt and say the word, it will happen. It will happen in the name of Jesus Christ. Today I pray in the name of Jesus, every situation be dry up, be removed, be removed, be removed, be removed in the name of Jesus. በሽታ ይድረቅ። መወሰን መገደብ ይድረቅ። ድካም ይድረቅ። ስንፍና ይድረቅ። ከሚገባ በላይ እንቅልፍ ይድረቅ። አጋንንታዊ ተጽዕኖ ይድረቅ። መርገም ይድረቅ። በኢየሱስም ይድረቅ። ይድረቅ። እግዚአብሔር አምላክ ይህን ቃል ሲሰጠኝ በውስጥ የሚመላለሰው ነገር ጸሎት ነው ወገኖቼ። የሚያደርቅ እግዚአብሔር ጉልበት በአንደበታችን እግዚአብሔር አስቀምጧል። ማለዳም ሲያልፉ በለሲቱን ከስሩ አደርቃዩት። ጴጥሮስም ትዝ ብሎት መምህር ሆይ እነሆ የረገምካት በለስ ደርቃለች አለው። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ። በማን እመኑ አላቸው? በእግዚአብሔር እመኑ። Believe in God. Believe in what? In God. When evening came, they would go out of city. As they were passing by, in the morning, they saw the fig tree withered from the roots up. Being reminded, Peter said to him, Rabbi, look, the fig tree which you cursed has withered. And Jesus answered, saying to them, have faith in God. Have faith in God. Hallelujah. Have faith in God. Truly I say to you, whoever says to this mountain, be taken up and cast into the sea, and does not doubt in his heart, but believes that what he says is going to happen, it will be granted him. It will be what? Granted him. Why? Because faith
is accessing, or faith is a key to receive from God. Faith in God, not faith in anything. Faith in Christ Jesus, believing what you say in your heart will happen. Amen, hallelujah. Believing what you say will come to pass. That's why I pray in the name of Jesus Christ. Today, every situation, I command you, be dry up from the root up in the name of Jesus. Be withered in the name of Jesus Christ. Be withered in the blood of Jesus Christ. Be withered in the name of Jesus Christ. Every situation, every limitation, every stagnation, be withered from the root up in the name of Jesus Christ. In the blood of Jesus Christ. In the name of Jesus Christ. Every mountain standing in your way, be leveled, be leveled, be leveled, be leveled, be leveled in the name of Jesus. Every demonic plant growing in your area, growing in your way, growing in your destiny, be withered up from root up in the name of Jesus Christ. Amen. Today I pray, I unrooted that problem. I unrooted that sickness. I unrooted in the name of Jesus Christ, in the blood of Jesus Christ. Amen. That sickness, that situation, that resisting for long time. Today is your day. Amen. That situation must be dry up. Amen. Must be withered. Amen. From root up in the name of Jesus Christ. Amen. Look what Jesus said. Believe or trust in God. Whatever you say, by faith, doubt not in your heart, it will come to pass. Granted you, my God. It will be what? Granted. Truly I say to you, whoever says this mountain, this mountain, be taken up and cast into the sea, and does not doubt in his heart, but believes that what he says is going to happen, it will be granted him. Wow. Is not amazing? It will be what? Granted. It will be granted to him. ሃሌሉያ። እውነት እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቅለህ ወደ ባህር ተወርወር ቢል ይሆንለታል። በእንግሊዘኛው ግን ምንድን ነው የሚለው? granted። ስለዚህ እላችኋለሁ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት እመኑ ይሆንላችኋል። Faith is a heavenly currency. Faith is heavenly currency. What does that mean? When we have money in this earth, in this physical world, we can buy anything. Can I not buy a plane if I have money? I can buy. I can buy anything I want if I have money. It's the same thing if you have faith in God. No doubt in our heart, anything can happen. Anointing, in the anointing servant of God, it's the same. Is there the anointing small and big? No. It's anointing.
The gift is from God. Why? One prophet or one apostle accessing something looks like impossible. But some, it's difficult. Why? It is faith in God that makes that person different. Because the faith in God, his faith is a great faith. Because if you remember, Jesus said to that woman, the woman, she had a blood issue. She was bleeding for 12 years, and she came and she said, she did not say, if he lay hands on me, if he proclaim you are healed, goes. No, she said, if I only touch his garment, my blood will be what? Stop. Wow, that's a great faith. The officer, Italian officer, said, I don't need you to come to my house. I don't deserve. You are too great. Hallelujah. My house, it doesn't fit you. I'm just a regular person. My house is not good enough. Or you don't need to come my house. Just speak word. My servant will be what? Healed. And Jesus said, I never seen such kind of faith, even in Israel. Such a great faith. So doubt not. When we speak for our situation, we must speak by boldness and faith in Christ Jesus that it will happen. Amen? It will come to pass. That's what Jesus said. It is not only me, I curse this fig tree that dry up from root up. Dry from root up. But even if you say this mountain, be up and cast to what? Sea, it will happen. In English, it's guaranteed you. Because faith means trusting God, he can do it. Hallelujah. That makes difference. One, it is written that we have power and authority to cast out demons in the name of Jesus. But not everybody can cast out demons. Why? Lack of faith. Satan knows who has faith, who doesn't. He knows, he sees. Because he's a spirit. When you possess faith, Satan cannot fight with you. He knows you. What's your faith? Your faith is in the power and authority of the name Jesus. When you believe that Jesus gave you that power, that authority, Satan is under your feet, then Satan cannot stand you. Amen? Sickness cannot stand you. Hallelujah. የእግዚአብሔር ስም ብሩክ ይሁን። ወደ ታች ወረድ ብሎ ምን ይላል? ነገር ግን ለጸሎት በቆማችሁ ጊዜ ይላል። ነገር ግን ለጸሎት በቆማችሁ ጊዜ ነገር ግን 24 እመኑ ነው የሚለው 25 ለጸሎት በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። ፌዝን አፌክት የሚያደርግ ነገር ነው የሚነግረን። እምነታችን አፌክት የሚያደርግ ነገር ነው የሚነግረን። ቂም ከያዝን ጸሎታችን አይሰማም ነው የሚለን። ይቅር ካላላችሁ እንደማይሰማልን ያን ነገር ማድረግ አንዳንድ ጊዜ ማድረግ የሚገባን ነገር ስላለ ነው። ቂም ይዘን ሰይጣን ውጣ ብንለው አይወጣም።
ሰማችሁ ነው ይቅር ሳንል ሰዎች አይመጣም ለምን ያውቃል ስለዚህ በጸሎት የምንፈልገውን ነገር እንድናገኝ ራሱ ይቅር ነው የእግዚአብሔር ትእዛዝ ነው ጌታ ኢየሱስ እንቅፋት ሊሆንባችሁ ይችላል ብሎ ነው የሚናገረው ምን በሉ ይቅር በሉ ሰዎች የበደሏችሁ ሰዎች ካሉ እኮ ነው የሚለው የበደሏችሁ ሰዎች እናንተ የበደላችኋቸውን አይደለም እኛ የበደልናቸውን ሰዎች አንዳንድ ጊዜ ልናቅ እንችላለን አንዳንድ ጊዜ ላናቅ እንችላለን ግን እነሱ የበደሉን ግን ገንዘባችን የወሰዱ ሊሆን ይችላል የሰደቡን ሰዎች ሊሆኑ ይችላሉ በተለያየ ምክንያት የጎዱንን ሰዎች እነሱን ምን በሏቸው ይቅር በሏቸው አንዳንድ ጊዜ ይቅር ሳንላቸው ስንቀር እነሱ ነው የሚጎዱት እኛ ነን የምንጎዳው እነሱ ሊጎዱ ነው የሚመስለን የሰው ሁሉ በቃ ዕውቀት እሱ ነው ግን እኛ ነው የምንጎዳው ስለዚህ ጌታ ኢየሱስ ለጸሎት በቆማችሁ ጊዜ የሰማይ አባታችሁ ይቅር እንዳላችሁ እናንተ ደግሞ ሌሎች ምን በሉ ይቅር በሏቸው ይሄ ነገር ይሆናል ላይ ያለው እኮ ይሆናል እኮ ነው የሚለን ግን ለጸሎት ስትቆሙ ይሄን ነገር ለመጠየቅ በምትቆሙበት ጊዜ ምን በሉ make sure you forgive hallelujah verse 25 I read in English in the name of Jesus and Jesus was teaching them that they need to forgive whenever you stand praying forgive if you have anything against anyone so that your Father who is in heaven will also forgive you your transgression but if you do not forgive neither will your Father who is in heaven forgive your transgression in heaven we have a Father amen I have a Father in heaven you have a Father in heaven our Heavenly Father wants us to love each other and he says forgive because always we live with human we can clash tension can happen problem can happen hurt can happen but what we do we need to forgive hallelujah so today as the word of God say we are guaranteed what victory every situation must dry up today amen ችግራችን ሁሉ ዛሬ በኢየሱስ ክርስቶስ ስም ይደርቃል